ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። የጎንደር ከተማ የኮሪደር ልማት የከተማዋን ውበት ከመጠበቅ ባለፈ አዳዲስ የስራ ዘርፎች እንዲፈጠሩ መሰረት የጣለ መሆኑን በከተማዋ የተለያዩ የስራ ዘርፎች የተሰማሩ ወጣቶች አስታወቁ። ቃል ኪዳን ኃይሌ ተጨማሪ ዘገባ ይዛለች። የኮሪደር ልማት ከከተማው ውበት ባሻገር የንግድ እንቅስቃሴን ያሳልጣል። የተሻሻሉ መንገዶች፣ የእግረኛ መተላለፊያዎችና ንጹህ አካባቢዎች ደንበኞችን ለማግኘት ያስችላል። ይህም ለዜጎች የስራ ዕድልን ለመፍጠርና ለከተማ ኢኮኖሚ እድገት አበርክቶም አለው። በጎንደር ከተማ አስተዳደር የኮሪደር ልማትን ተከትሎ የስራ ዕድል መፍጠርም ተችሏል። እኔ ሙሉ ዘፓርክ ካፌ ማናጀር ነኝ። በጨረታ ነው አሸንፈን የገባ ነው። ጥሩ መናፈሻ ማርኬት ተከፍቷል እና ብዙ አገልግሎት ሲስተነ ነው። አዳዲስ ነገሮችን የፈጠርነ አዳዲስ ምግቦች ማለት በአዳዲስ ነገሮች ያሳወቀናቸው ቤታችን እና የስራ ዕድልም ብዙ ልጆችን የስራ ዕድል ፈጥረናል። ወደ 20 ሰራተኛ ምናምን የሚሆንናል። በእነሱ ስር ደግሞ ቤተሰብ ያለው ምናምን ያለው የስራ ዕድል ብዙ የስራ ዕድል ፈጥረናል ብዬ አምናለሁ። ውብ መንገዶች፣ አረንጓዴ ስፍራዎችና የተዋቡ እይታዎች በቦታው የተቀመጡ ታሪካዊ ክስተቶችና አበርክቷቸው ከፍ ያሉ ሰዎች ምስል ትዝታዎችን ይፈጥራሉ፣ ታሪክን ያላብሳሉ። ይህም ለፎቶ ባለሙያዎች የስራ ዕድልን ይፈጥራል። የጎንደር ፎቶ አንሺዎች ማህበር ከዚህ ቀደም 76 አባላት የነበሩ ሲሆን የኮሪደር ልማትን ተከትሎ ሌሎች ፎቶ አንሺዎችን ወደ ማህበሩ እንዲቀላቀሉ አስችሏል። ዲያቆን አብርሃም ዘላለም እባላለሁ። ፕሮፌሽናል ካሜራማን ነኝ። በኮሪደር ልማት ወይም ደግሞ በአጼ ፋሲል ቤተመንግስት ውስጥ ግቢ ውስጥ ነው የምሰራው። በማህበር ተደራጅተን ነው የምንሰራው። 76 አባላት አሉና አሁን ደግሞ ኮሪደር ልማት በጎንደር ከተማ በተለይም ትልቅ ፕሮጀክቶች ስለተከፈቱ ከኛ ባሻገር ደግሞ 31 ልጆች ደግሞ አዳዲስ ልጆች በማህበራችን ስም አቅፈን በዚህ በፒያሳ ላይ በኮሪደር ልማቱ ስራ ላይ አሰማርተናቸዋል። የኮሪደር ልማቱ ሰፊ አቅጣጫ ስላለ ወደፊትም ገና የሚያልቁ ኮሪደሮች አሉና በዚህ ላይ ተሰማርተን እንሰራለን። በእምነቱ ባላለው ያው የጎንደር ፎቶ አንሺዎች ማህበር በዚህ ላይ ተመስርቶ በዚህ የሙያ ዘርፍ ላይ እየሰራው እገኛለሁ። ከዚህ ስራ የሚገባው ከአንድ አመት የኮሪደር ልማት ከዚህ ጋር ስራዎችን ፈጥሮልን ከዚህ እናት ጎንደርና ቴዎድሮስ አደባባይ እንዲሁም ኮሌጅ ማዞሪያ አካባቢ የተሰራ የኮሪደር ልማት አለ። እሱ ጋር ነው እየሰራን የምንገኘው። የኮሪደር ልማት ስራው የከተማዋን ገጽታ ጽዱ ያደረገና ለማህበረሰቡ ተጨማሪ ጠቀሜታን እየሰጠ ያለ መሆኑንም ተናግረዋል። ከጎንደር በፊት የነበረው ቤቱ አካባቢው ንጹህ አልነበረም፣ በጣም እንትን አልነበረም ነበርና አሁን ላይ ግን በጣም አሪፍ ላይ ነው እና ጥሩ መዝናኛዎች ነው። እንደዚህ ላይ መከፈታቸው ራሱ ለማህበረሰቡ በጣም ጥሩ ናቸውና ደስ የሚል ነገር ነው። ኮሪደር ልማቱ በተሰጠነ እንትን ላይ በጣም በጥንቃቄ እያዝነናለች የተንከባከብናቸው እንትኖች ሳሮችን በራሱ በአግባቡ እየተጠቀምናቸው ነው። ኮሪደር ልማቱ በጣም እጅግ በጣም ጠቃሚ ነው። ለምሳሌ አሁን እኛ ከጠዋቱ 11 ሰዓት ላይ ስራ እንመጣለን፣ መብራት ነው እንሰራለን። ማታም 4 ሰዓት ላይ ነው የምንወጣ። ሌላ ደግሞ ተጨማሪ በመሰረተ ልማቱ ለምሳሌ በተጀመሩተኝ የአጼ ፋሲል ቤተመንግስት እድሳትም ወይም ደግሞ የከተሞች ልማት ጎንደር ላይ በተለይ እጅግ በጣም ጠቃሚ ነው። ጎንደር ንጹህና ለነዋሪዎች ምቹ እንድትሆን የኮሪደር ልማት ስራውን ህብረተሰቡ በባለቤትነት መጠበቅ ይገባዋል ሲሉ ሀሳባቸውን አጋርተዋል። ችግኞችን በማፍላትና ለገበያ በማቅረብ የተሻለ ገቢ ያገኙ መሆኑን በጎንደር ከተማ ነዋሪ የሆኑት አቶ አማኑኤል ምትኩ አስታወቁ። ግለሰቡ ለበርካታ ወጣቶች የስራ ዕድል እየፈጠሩ እንደሚገኙም ጠቁመዋል። ዝርዝሩን ከማህደር አድማሴ። በጎንደር ከተማ ነዋሪ የሆኑት አቶ አማኑኤል ምትኩ ችግኞችን በማፍላትና ለገበያ በማቅረብ በሚያገኙት ገቢ ሆኖ ህይወታቸውን የሚመሩት የሁለተኛ ዲግሪያቸውን በእጽዋት ሳይንስ በኬንያ ዩኒቨርሲቲ እንዳገኙ የነገሩን አቶ አማኑኤል በተማሩበት መስክ የመንግስት ስራ ሳይጠብቁ በርታ የተፈጥሮ ውበት ጥበቃ የሚል ድርጅት ከፍተው ነው ችግኞችን በማፍላት የሚስተዳደሩት። ዘርፉ አዋጭ መሆኑን በመረዳት ስራውን ወደውት እንደሚሰሩ የገለጹ ሲሆን አሁን ላይ ድርጅታቸውን በማሻሻል ወደ ኢንቨስትመንት ለመግባት ፍላጎት እንዳላቸው ተናግረዋል። ጋርደን ቢዩቲፊኬሽን ኤንድ ኦርናሜንታል ትሪ ኬንያ ነው ኤምኤስሲ ተምሬ መጣሁ። በህይወቴ ላይ ለውጥ ያለው አንደኛ ግላዊ ህይወቴን እየመራውበት ነው። እኔ አሁን በጣም ጫና ቢደርስብኝም ይህን ዘርፍ መውጣት አልፈልግም። በህይወት የሚያስደስት ስራ ከዚህኛው ወጥቼ ራሱ ወደ ሌላው የኢንዱስትሪ መስክ ለመሰማራት ቅድመ ዝግጅት እያደረኩበት ነው።
የችግኝ ዝግጅት የእጽዋት እንክብካቤ ስራ አመቱን በሙሉ ትኩረት የሚሻ መሆኑን ያሳወቁት ባለታሪካችን የስራ መስኩ ብዙ ቁጥር ያለው የሰው ኃይል የስራ ዕድል ፈጠራ ምንጭ ሊሆን የሚችል መሆኑንም አሳውቀዋል። በመጪው የክረምት ወራት ለሚካሄደው የችግኝ ተከላ መርሃ ግብር የተለያዩ ዝርያ ያላቸው ችግኞች ለገበያ ለማቅረብ ዝግጅታቸውን እንደጨረሱ ገልጸዋል። የተዳቀሉ አቮካዶ፣ ማንጎ፣ ምርጥ ዘር የተባለ የሙዝ ዝርያ አለን። ሙሉ የተሟላ ይዘናል። ከሙያው ይገዛ ጋር ይዘን ተገኝተናል። አንድ ፋብሪካ ማክሲማም 10 ሰው ነው ሊይዝ የሚችለው። ይሄ ዘርፍ ግን ቀላል ነው። ከጎጆ ኢንዱስትሪ ተመድቦ ነው ያለ። ግን አንድ ዘርፍ 20-30 ሰራተኛ ከያዘ የበለጠ ተበረታች ዘርፉን ካላሳደኩት ከኔ በኋላ ለሚመጡ ልጆች ደግሞ እኔን እያዩ ይፈራሉ። አቶ አማኑኤል አሁን እየሰሩበት ካለው የተሻለ የመሬት አቅርቦት ቢመቻች ራሳቸው ተጠቅመው በርካቶች እንደሚጠቅሙ ተናግረዋል። ግለሰቡ በአሁኑ ወቅት በድርጅታቸው 18 ሰራተኞች ቀጥረው እንደሚያሰሩ ገልጸዋል። ባገኙት የስራ እድል ደስተኛ መሆናቸውን በድርጅቱ በስራ ላይ ያገኘናቸው ሰራተኞች አጫውተውናል። ስሜ መላኩ አማረ ይባላል። ምሰራም ያው ከአማኑኤል ጋር ነው ተቀጥሬ። በምሰራው ስራ ደስተኛ ሆኜ ነው ምሰራ። በወር 4 ሺህ የተቀጠርኩት ምክንያቱም እስከ ጥበቃው ጋር ማለት ነው። ከዛ ስራ እየታየ ተሻሻለ ነው። ዛሬ እስከ 10 ሺህ በላይ ደሞዝ ቢከፈለኝ። ስሜ ሀረግ ጀጃው እባላለሁ። የተሰማራው ስራ በችግኝ ተከላ ነው። ከአማኑኤል ችግኝ ጣቢያ ነው ያለሁት። በጣም ደስ ብሎኛል። ከቤት ከመዋል ቁጭ ብዬ ከመውል በምሰራው ስራ በጣም ደስተኛ ነኝ። የችግኝ ማፍላት ስራ በኢኮኖሚ ተጠቃሚነት ከመሆን ባለፈ አካባቢን ለመጠበቅና በማስዋብ ስራ ሚናው የጎላ መሆኑ ተመላክቷል። በማዕከላዊ ጎንደር ዞን ኪንፋዝ በገላ ወረዳ በአትክልትና ፍራፍሬ ልማት የተሰማሩ አርሶ አደሮች ተጠቃሚ መሆናቸው ተገለጸ። በኪንፋዝ በገላ ወረዳ ባክሽ ቀበሌ ነዋሪ የሆኑት አርሶ አደር አያናውና አርሶ አደር ወርቅዬ ውበት ለአሚኮ እንደገለጹት በየአመቱ የዝናብ ወቅትን ጠብቀው ማሳቸውን በተለያዩ አዝርት ከመሸፈን ይልቅ ትኩረታቸውን ወደ አትክልትና ፍራፍሬ ልማት ማዞራቸውን ተናግረዋል። የተለያዩ የውሃ አማራጮችን በመጠቀም እንደ ሙዝ፣ ፓፓያ፣ ማንጎ፣ ቡናና መሰል ቋሚ የፍራፍሬ አትክልቶችን በግማሽ ሄክታር መሬት ላይ በኩታ ገጠም እያለሙ እንደሚገኙ ያሳወቁት አርሶ አደሮቹ የተሻለ ገቢ እያገኙ መሆኑንም አስረድተዋል። አርሶ አደሮቹ ቋሚ አትክልትና ፍራፍሬ ልማትን ማምረት ከጀመሩበት ወቅት ጀምሮ የራሳቸውም ሆነ የቤተሰቦቻቸውን የኑሮ ሁኔታ እየተሻሻለ መምጣቱን ጠቁመዋል። በአካባቢው በመስኖ ሊለማ የሚችል 32 ሄክታር መሬት መኖሩን ያስታወቁት የባክሽ ቀበሌ መስኖ ባለሙያ አቶ ጌትነት ቀዬ በበኩላቸው አርሶ አደሩ በቋሚ አትክልትና ፍራፍሬ ተክሎች ላይ ትኩረት እንዲያደርግ እየተሰራ እንደሚገኝ ገልጸዋል። ውጤታማ የሆኑ አርሶ አደሮች ተሞክሮ ለሌሎች አርሶ አደሮች እንዲከተሉም በማድረግ ዘርፉን በማሳደግ እየተሰራ እንደሚገኝ ነው ያስታወቁት። የኪንፋዝ በገላ ወረዳ በመጪው የክረምት ወራት 2.5 የተለያዩ ችግኞችን ለመትከል ታስቦ ችግኝ ማፍላት ተግባር ሲከናወን መቆየቱን የወረዳው ግብርና ጽሕፈት ቤት የኤክስቴንሽን ቡድን መሪ አቶ አበቦ ሞገስ ለአሚኮ አስረድተዋል። ከተዘጋጁት ችግኞች መካከል 8500 በላይ የሚሆኑት የተሻለ ኢኮኖሚ ተጠቃሚ ሊያደርጉ የሚችሉ አትክልትና ፍራፍሬ መሆናቸውን ከቡድን መሪው ያገኘነው መረጃ ያረጋግጣል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁኖችን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብሬያችሁ ቆየው። ለአብሮነታችሁ ከልብ እያመሰገንን ወደ ዋናው ስቱዲዮ እንመልሳችኋለን። ጤና ይስጥልኝ።